ጨጓራ ምግብ እንደሚፈጭነው ማቀው የኔ ግን እንስሳ ነኝ መሰለኝ እድሜ ዘመኑን ሲቃጠል ይኖረው በቃ ቆያ ጋር ያሉ ተጫዋቾች ከወዳደቀ ጋር ነው የተፈጠሩት ቆይ እንዳለ ወልጋዳ በዘመን ነው የፈረሙት ነው ግራ ገባኝ እኮ አሁን ደግሞ ካሮጊቷ ጋር ሲያምሻበኝ ተጀምሯል ሲያሸነፉ አንድ ላይ ሲለጠለጡ አንድ ላይ አሮጊቷ ቀጣይና ቸነፍ ወይስ እንሽር ምንድነው ሲያሳብ ንገሪኝ አረ በስማም መቼ ነው ማግኘት ያለብን ነጥብ የምናስጠብቀው እስከ 7 ሰዓት እየጠበቀን ማለት ነው ተቃጠልን አንደኛው ወይ ሁለተኛው ሆነን ነበር እስካሁን ማግኘት ያለብን ነጥብ አግኝተን ቢሆን አረ ዩናይትድ አቃጠልከኝ መርገም ነው የሼባው መርገም ነው ሲያምሽ ያመኛል ካልሆነ በስተቀር ዛሬ በሜዳችን ማሸነፍ ይገባል ነበር 3-4 ጎል ማግባት ነበረብን ተቃጠልኩ ማርያምን ተቃጠልኩ አረ ዩናይትድ ኤአይ ነው አርቲፊሻል ኢንተለጀንስ ሜዳችን ላይ ውጤቱ ይገባን ነበር አይገባንም እኔ አላውቅም እናንተ ታውቃላችሁ ጨዋታውን ያያችሁት ሰዎች ማለት አማድ ያለው በጣም ጥፋት ሰርታል ለአንዱ ግን መቆጣ ከዛ ውጭ ግን ማንቸስተር ዩናይትድ እኔ በጣም እያየሁት ያለሁት ነገር እድለኛ ቡድን አይደለም በጣም ጥሩም ሆነ ጎል ይቆጠርበታል በጣም ጥሩም ካልሆነ ጎል ይቆጠርበታል እኔ በጣም የሆነ ግራ መጋባት ውስጥ ገብቻለሁና የማንቸስተር ደጋፊዎች ልክ እንደኔ ግራ እንደተጋባችሁ እርግጠኛ ነኝ ውጤቱ ይገባን ነበር ግን የሆነ ምክንያት ሰበብ አያስፈልግም አንዳቸው ወጣን አንድ ፖይንት ወስደን 8ኛ ደረጃ ላይ ተቀምጠናል ሰላም ደሩ አረ መድኃኒዓለም ያለሽ አረ መድኃኒዓለም አረ ተው ይህን ሁላ ቀን አረ በመድኃኒዓለም እኔ ስለዚህ ቡድን እኔ ምንም ማለት አልፈልግም በቃ ያው አለ በቃ ምንም ማለት አልፈልግም መቃጠል ነው በቃ ቢሳካ ዘራ ያውጣል ዘረ ቡን ይበል አብረን አልበላንም አብረን አንጠጣም እኛ ላይ እንደዚህ ግግም ይመቢቲን ተቃጠልኩ በቃ ዳሎ ደግሞ አገባ ዛሬ ገናም ወይ በቃ ልጅነቴን ጌሙ ሰከንድ ሃፍ ነው የሚጀምረው አትሉንም እንዴ ስለ ሰከንድ ሃፍ ነው የሚጀምረው ብትሉንስ ማለት እንዲሁ እኮ ነው ፈርስት ሃፍ ያባከነው ጌሙ ሰከንድ ሃፍ ነበረ ትንሽ እኮ ይቀረኝ ነው የትር ትንሽ ማለት ወንድም ጥላ ምናምን እንዳለለም እኔም በሪሊጌት ነው የተለጠፍኩት ትላንት ዛሬ ወይስ ለምንድን ነው ዛሬ ያጫውቱ ሲጀመር ማለት ቅዳሜና እሑድ ሲኖር ሰኞ አንተን ያጫውቷል እኛ ሮብና ማክሰኞ ስንጫወታ ዛሬ ሐሙስ ያጫውቷል መጠየቅ አለባችሁ ሲሪየስ ማለት እንዴ ሁሉም አንድ ላይ ተሰብስቦ ሲቋጥር ነበር እኔ ያው ታውቁኛላችሁ እኔ ለዩናይትድ ነበር እና መጠየቅ አለባችሁ አሁን ቅዳሜና እሑድም ሰኞ አይደለም ማለት ያጫውታችሁ አይደለም ግን ለትንሽ ቶፕ 5 ትገቡ ነበር ዛሬ ለትንሽ ማለት ዌስት ሃም ይትም ሲዝረከረክ መጥቶ እዚህ አካክሳል አፈር ይበላ በጣም ተግማማችሁ ተቁላላችሁ እኔ እግዚአብሔርን ዩናይትድ እንዲህ ባብጬ ነው ልትወጣ ይወጣልኝ እስከ 81 ባዶ የመራና ነበር እንዴ በጣም ነው እንዴ ተቁላላችሁ በጣም ነው እንዴ ነደርኩ ጨጓሬ ባሰ ጨጓሬ ነደደሽ ምንሆንላችሁ ያባቴ አምላክ እንደዚህ አዋርዳችሁ እናንተ ግን ጠብ እከካሞች እኔ ሳቢሪ ተቃጠልኩ ዩናይትድ ተቃጠልኩ ሽምሉ ተቃጠልኩ ነደርኩ ወይኔ እስከዚህ ሳጠሽ ሌላው እያሸነፈ አንተ ማታሸነፍበት ምክንያት ምንድነው ይሄን ብላ ዩናይትድ ይሄን ብላ እናንተ ግን ጠበቀ ካሙች ለሰው የማትሆኑ ወይኔ ሁለተኛ እናንተን ጨዋታ እንደው አላይም እድሜ ልክህን እንዳፈነደርክ ዓለም አቀፍ ፍንድዴውን ክክለብ ዓለም አቀፍ ሚያ ከሊፋ እድሜ ልክህን እንዳፈነደርክ እድሜ ልክህን ካቻምና አምና 10 ዓመት ሙሉ ፍንድድ ብለህ ልጠፍ ተደርጋል ዛሬም ዌስት ሃም እንዲህ ብግራ
ወይኔ ቂጤስ ከምትል ያፈንደደግ ለጠፍ የተደረገው ደግሞ እኮ ትብብራችሁ እኮ ነው። ከዛ ዲቻው ጋር ምንም አይነት ጥቅም አልባ ትብብር፣ ጥቅም አልባ ያንተ እልኛክ ፍንድዴ ደንቆሮ ያን ፍንድዴ ደንቆሮ ሁለታችሁም አርሰናል ለመጣል ተነስታችኋል። ሁለታችሁ ፍንድድ ለጠፍ ሁለታችሁም ተለጠፍሽ ፍንድድ ማለት ፍንድድ እርሜ ልክም ታፈነድዳለህ ቡሽት ያላት በቃ እንዲህ ብትጨመቁ አርሰናል ሩብ ጋር ደርሰም ዛሬም ተሰጥቶሻል። ቼልዳውም ዲቻውም ትናንት ተሰጥቶታል። እርስ በርስ ደግሞ ትብብራችሁ እኮ ነው ይገርም ትብብራ ማን ዩናይትድ አንድ መደነቅ ያለበት ነገር ይኖር። የማን ዩናይትድ ወጣ አቋም በቃ ወጣ ፈርስት ሃፍ 5ኛ ሰከንድ ሃፍ መፈጥፈጥ ነበረ። እዛው የፈጠረ ሰከንድ ሃፍ ብቻ አሳዩ አሻሽለዋል። በ30 ደቂቃ ነው የሚያሳዩ። ለምን 90 ደቂቃ እንጠብቃለን? ታዳችኛል። ይሄ ማናጀር እስካሞሪም ነው እስካመር ነው። ምን አይነት አሰልጣኝ ነው በየጨዋታው ተከላካይ የሚቀይረው? አልገባኝም። የጀመራቸውን ተከላካዮች መቼም ጌም አያስጨርሳቸውም። ይቀይራል፣ የሆነ ተከላካይ ይቀይራል። ታክቲክ ትችላለህ እንዴ? በእናትህ አንዱን ጎል ራሱ ዳሎ ተገባው አረዋን ቢሳካ ኪሱ ሞላበት እንዴ። በዚህ በኩል ኩኛ፣ በዚህ በኩል ዘርክሲን ዝርክርክን ይዞ ዳሎ ከብዶት ነው። ዶርጉ ግን ተቀይሮ ሲገባ ዶርጉ ቀላል ገባ አይደለ? በኋላ ኪሱ ይከተዋል። ቁልፍ አለ፣ ዋሌት አለ፣ ስልክ አለ፣ ኩኛ አለ፣ ዘርክሲ አለ። ዳሎት ከበደው። ዶርጉ ግን ቀላል ተጫዋች ስላልሆነ ቁጭ በል ብቻ ካሉ ይበቃ። ኪሱስ መክተት ራሱ አያስፈልገውም። ዱቄት የሆነ ተጫዋች ተስፋ አረጋችኋ 5ኛ ምናምን ነገር እዚህ ደረጃ ድረስ መድረስ ራሱ አንድ እኩል አንተ ቪክትሪ አንድ ሰው እንዳይናደድ አታፍርም እኮ ደግሞ ልትናደድ ልታስመስል ምን አባ 1-0 ተሸነፈ እናቴ ትሙት አልደበረኝም ብላችሁ አልነበረም? አንድ እኩል። በተለይ ኦልድ ትራፎርድ የሁሉም ሜዳ ነው። አዲስ መረጃ ራሱ ወጥቷል። 19 ክለቦች ሼር ሊገዙ ነው ኦልድ ትራፎርድ እየተባለ አዲሱን ስቴዲየም እንድትገነቡበት ማለት ነው። አዝናንተሽናል። አሁን ደግሞ የሆነ ሰኞ ምናምን ቢያጫውትሽ እየተደበቅሽ በመሃላችን እየጫወትሽ እኮ መዝናኛችንን ነጠቅሽን። መዝናኛችን ተጫዋቾች የሉም እኛ ግን አለን። በቃ ተጫዋቾች የሉም እኛ ግን አለን። በጣም ስለምንጠብቃቸው ሁሌ ማሸነፍ አይችሉም። እኔ እኮ ግርም ነው የሚለኝ። አሁንም በሜዳችን ከዌስትሃም ጋር ነጥብ ተጋርተን ወጥተናል። ምንድነው እሺ የሚሻለን? ወዴት ነው እየሄድን ያለ ነው? ኧረ ተው። ሰው እንዴት ከ80 ደቂቃ በኋላ ተጫውቶ እንዴት አንድ እኩል ይወጣል? አረ ይሄ ክለብ ተቃጥዬ ልሞት ነው። አረ ይሄ ክለብ ጨዋታ መግደል አይችልም። በሜዳው በደጋፊው ፊት ነጥብ ጥሎ ይወጣል። ሌላ 3 ነጥብ ጥለን ወጣን። የኤቨርተኑን እሺ ይሄ ምን ይባላል? ምን አይነት መንፋቀቅ ነው? መንፋቀቅ ነው። ይህማ መንፋቀቅ ነው። ባይገርማችሁ ከ68 ደቂቃ በፊት ማለት ነው 68 ደቂቃ በኋላ አንድ ወንድም የደወለልኝና በቃ ላይ ማለች ታው እኔ ተቻቸው ኳሱ አላየም ብዬ ማለት ትች በጨረሽ ከዛላችሁ በቃ ደውሎ እናስይዘኛል። ኤሊስክ ያዘ ሚሽ አረጋላችኋለሁ። ልጁ እየሞከሩ ነው አሉ። ኤሊስክ ያዘ ሚሽ ከታቻግላችኋለሁ። ሁለቱም ልጆች ታው ከኔ ከቆጣጠርኩ ጥሩ አይደለም አቋቸው አልሰማም አሉ። ስለዚህ በእነሱ ሰበብ ነው እንግዲህ ምንም ማጋጭ ተኛ አልሆንልህ አለኝ አለ ቴዲ አፍሮ። አረ ብቻችንን ሌሊት አታጫውቱን። አረ ሌሊት ብቻችንን አታጫውቱን። አረ ቢስሚላ በቃ እስኪ ከቡድን ጋር ቀላቅሉና አጫውቱን። እስቲል ከተሻለልን ወይ በቃ ቅዳሜና እሑድ አጫውቱን። አረ ተቃጠልን እኮ ጎበዝ። የት ነው የምንሄደውን በዚህ ሰዓት? ወተት የለ ምን የለ
እንደ ሰው ደግሞ እኮ እኔ ተማምኜ ቀድሜ ያለ መግዛቴ ቀድሜ ገዝቼ ባስቀምጥስ አፍልቼ ይበለኝ ይበለኝ አፍልቼ ነበር እኔ። ኧረ ፈጣሪኛ የእንጀራ ልጅ ነን እንዴ? ቆይ እግዚአብሔርን እኔ እኮ ግራ ገባኝ እኮ። እነሱ ሌሊት ሙሉ ቁጭ ብለው አድረው ይሳካላቸዋል። እኛ ትናንትና ሌሊት ሙሉ ቁጭ ብለን እስከ 7 ሰዓት እስከ 8 ሰዓት ድረስ ምንም ጠብ ያለ ነገር የለም። ዝም ብለን አርፈን ተኛን። በክለባችን መደሰት አልቻለን፣ በሰው ክለብ መደሰት አልቻለን። እኛ ቆይ የእንጀራ ልጆች ነን እንዴ? ለእኛ ማስብልን እንጂ ጋድ። እኔ ከዚህ በላይ በቃ ምንም ማድረገው ነገር የለም። እኔ ወደ ፈጣሪ መጥቼ ነው እንጂ መጠየቅ የምችለው ሌላ ምንም ማድረግ አልችልም። በቃ ይሄ ክለብ ከአቅማችን በላይ ሆኗል። በቃ ከአቅማችን በላይ ሆኗል። አንተ እንደምታረገው አድርገው እንጂ ይሄ በእኛ ኃይል የሚቻል ነገር አይደለም። በቃ እነሱ ቁጭ ሲሉ ይሳካላቸዋል። እኛ ቁጭ ስንል የማይሳካልን ምክንያት ምንድነው ነው? እኔ እኮ ግራ ገባኝ እኮ። የማያልፍለት ድሃ ሀብታም ይጋብዛል ይባላል አይደል? እንቋጥር ወይስ እንተኛ ብዬ እንደ ሀገር ቋጥረን ነጥብ አስጥለና ያራዳ ልጆች ሲሄዱማ አንድ ላይ ሲመጡማ አንድ ላይ ሻሼና ልቤ እንዴት ናቸው? የትም መለየት የለም ያራዳ ልጅ። ወንድም ሲያድግ አብሮ ወንድሙን ይዞ ነው ማያድግ ያለበት። ጥለሽ ልተሽ አምስተኛው ነሽ ከዚያ ሊቨርፑል አቅምን ፈልግ ልትል እኩል ቡርኖ አይችል ዶኮ አይችል አሞሪን አይችል ምንም አይችሉም ወንዶች። እናቴን አማድ ብቻ ነው ነፍስ ያለው ተጫዋች ዛሬ ያየው። የምሬን ነው። ጭራሽ ቡርኖ የምር ማጓየር ሆኗል። ማጓየር ጥለሽኝ አራተኛው ነሽ ከቼልሲ ጋር ከዛ ከቼልሲ ጋር አቅማችን ከቼልሲ ጋር ነው ልትይ ዌስታም እናቴን ዌስታምን በሜዳ ይጀደክ እያታለሁ 2-0 ምንጭ ነው። ቅድም እንኳን አንዱ ኮሜንት ነግሮኛል። ማንቸስተር ዩናይትድ ለማሸነፍ አንድ እግር ቆማጣ መሆን ብቻ ይጠበቅብሃል፣ በአንድ እግር መግባት ይጠበቅብሃል ብሎኛል። ልክ ነው፣ ተሳክቷል። ያራዳልሽ የትም አደረሽ። አሞሪን ሳክሳ የአርነ ስሎት ወንድም ማን ነው ካልህ አሞሪን ነው። ፍልስፍናው አይችል ተጫዋቾች እነዛን የሚሰሉ ተጫዋቾችን እበት የሚያረግ ቡርኖ ፈርናንዴስ እንደዚህ ነበረ። ጎል ይሰጣል 16-50 ጎል መዘለት። ፖርቹጋል ዳ ሮላንዶን ሰላም ብለዋለች። ቅድም የዘለጣት ኳስ ማለት ነው። ሊቨርፑል ቀላል ተጋጣሚ ስለደረሰው ነው ዌስትሃም ስለማይችል ያሸነፋችሁት አሉን። ዌስትሃም ቀሽም ቡድን ነው፣ ድብና አድርገን ነው የምንለጠልጠው አሉን። አገራረፍ ዌስትሃምን ከኛ ተማሩ አሉን። እሺ ግረፉታ። አረ ግረፉት፣ እየጠበቅን ነው። ተጨማሪ ደቂቃ አለ እንዴ? እንጠብቀውንም ትንሽ እንጠብቅ። ዌስትሃምን ማሸነፍ ሳትችል አሁን ከኛ ጋር ስትተው አታፍርም? ለእናንተ ብለን እኛ እንሙት ወይ? ዌስትሃም ሊቨርፑል ያሸነፈው ዌስትሃም እኛ ናቸው ይወጣል። አረ በኢየሱስ ክርስቶስም እሺ፣ ሰው ላይ ቋጠረን አልተሳካም፣ ለራሳችን ቋጠረን አልተሳካም፣ ለማን ቋጠር? እሺ፣ አረ ወይኔ፣ አረ በኢየሱስ ክርስቶስ ስም ያ ተራው አርሰናል የሚያሸንፈው ቲም እኮ ነው።